ለፓርቲ የተሰጠን ማብራሪያ ለካድሬ የተነገረን ዲስኩር በመንግስት ቴሌቪዥን በየቀኑ ማቅረብ ተገቢ ነው ወይ የሚለው ጥያቄ ቅንጦት ነው። እንደ ወንግ ፊሃንግ ተከታታይ ድራማ እየቀረበ አራተኛው ዙር ላይ ደርሷል። የእሳቸውን ማብራሪያ ለማዳመጥ ግን አንድም የብልጽግና ካድሬ መሆን አለያም ትዕግስተኛነትን ይጠይቃል። አሰልቺ ንግግሮቻቸው በተሰለቹ ማብራሪያዎች የቀረቡ ብቻ አይደሉም። ችግርን የለየ መፍትሄን ያስቀመጠ እውነትን የተጋፈጠ አእምሮን የቆነጠጠ ትንተና ወትሮም ቢሆን ከብልጽግና ሰፈር የሚጠበቅ ሊሆን አይችልም። በየምሽቱ ከ6 ሰዓታት በላይ የቀረበው የጠቅላይ ሚኒስትሩ ማብራሪያ የተጻፈ ሰነድ የለውም። አታካች ንግግር በማድረግ የሚታወቁት የብልጽግና ሹሞች ለውይይትና ለክርክር የሚሆን የትንተና ሰነድ የማቅረብ አቅም ችሎታ ወይም ፍላጎት ያላቸው አይመስልም። የመዋለ ሕፃናት ተማሪዎችን በስዕል እንደሚያስተምሩ መምህራን በተለያዩ ቀለማት ያሸበረቁ ፊደላትን በፕሮጀክተር አቅልመው ያቀረቡት ጠቅላይ ሚኒስትሩ ለካድሬዎቻቸው የሰጡት ገለጻ እልፍ ችግር ያለባትን ሀገር ለመምራት ከተሰየሙ መሪ የሚሰማ አይመስልም። እንዲያም ሆኖ ሊጨበጥ ከማይችለው ረዥም ንግግራቸው ውስጥ ሊተኮርባቸው የሚገቡ ጉዳዮች አሉ። የጠቅላይ ሚኒስትሩን የ5 ዓመታት የፖለቲካ ጉዞ በጥንቃቄ የተከታተሉ ሰዎች እንደሚያስታውሱት እሳቸው ሊወስዱ የፈለጉትን እርምጃ፣ ሊፈጽሙት ያሰቡትን ጥፋት በማይረቡ ንግግሮቻቸው መሀል ያስገባሉ። ከዚያ ድርጊቱን ሲፈጽሙት ብያችሁ ነበር እኮ ብለው ይከሰታሉ። ባሳለፍነው ረቡዕ ማታ የቀረበው ይኸው ማብራሪያቸው በዚሁ ቀመር የቀረበ ነው። ለምሳሌ አንድን ሕዝብ ማጥፋት ከተቻለ ቢጠፋ ጥሩ ነበር ይላሉ። ቀይ ባህር የሌለበት የውጭ ዲፕሎማሲ አይኖረንም፣ ይህንን እወቁት ብለዋል። የቀበሌያችሁን ሰላም ራሳችሁ ጠብቁም ሲሉ ተደምጠዋል። አታደንቁኝም የሚለውን ዛሬም ሲናገሩት ተሰምተዋል። የአማራ ሸኔ አዲስ አበባን ከብ ያለው ብሎ ቢዘፍን አይገዛንም ሲሉ ተናግረዋል። የኤርትራን መንግስት ስሙን ማንሳት ትተዋል። አሁን ስለ ኤርትራ ህዝብ ወንድምነት መናገር ጀምረዋል። ሰላም ቀላል ሰዎች የሚያቆሽሹት ነገር ነው ሲሉ የተናገሩት አገላለጽም ታዲያ ይህ ስም ለማን የሚገባ ነው የሚል ጥያቄን የሚያስነሳ ነው። በዝርዝር እንመልከተው። ያንዳንዱ ሰው በሰፈሩ የሰፈሩን ሰላም መጠበቅ አለበት። የሰፈሩን ሰላም ማረጋገጥ አለበት። እስካሁን ፕራይመርሊ ከሌላ ቦታ ሄዶ ሰላም የሚያናጋ የለም ባይባልም ውስን ነው። አብዛኛው የሰላም መደፍረስ የሚመጣው በዛው በቀበሌያችን በወረዳችን ውስጥ ነው። አብዛኛው እሱን የማረጋገጥ ስራ የሁላችን ተግባር መሆን አለበት። የአገሪቱን ሰላም ሁሉ የሚረብሸው ሶስተኛ አካል ነው። እሱም ከትግራይ የሚነሳ ነው። ሌላው ሁሉ የሚበጠበጠው ከመቀለ በሚላክ ቀውስ ነው ሲሉን አልነበረም ወይ? ዛሬ ደግሞ ስለምን የእያንዳንዱ አካባቢ ብጥብጥ ምንጩ ራሱ አካባቢ ነው አሉን የሚለውን ጥያቄ ያረጀ ያፈጀ ቢመስልም የአካባቢያችሁን ሰላም ራሳችሁ ጠብቁ የሚለው ንግግር ግን የሰፈራችሁ ሚሊሻ አይደለሁም ሲሉ የተናገሩትን የሚያስታውስ ነው። ከጥቂት ዓመታት በፊት ጠቅላይ ሚኒስትሩ ምን እየሰሩ ነው አትበሉ፣ የራሴን ስራ እየሰራሁ ነው፣ በየሰፈራችሁ ባጋጠመ ጉዳይ እኔን አትጠይቁኝ ብለው ከ4 ዓመታት በፊት የተናገሩትን በገደምዳሜ ደግመውታል። አንዳንዶች ሰፈራችሁ ውስጥ ሰው ሲደባደብ፣ ሰፈራችሁ ውስጥ አንድ ጎጆ ሲቃጠል ጠቅላይ ሚኒስትሩ ምን እያደረገ ነው ትላላችሁ። ጠቅላይ ሚኒስትሩ የእናንተ ሰፈር ሚሊሻ አይደለም። ጠቅላይ ሚኒስትሩ የተሰጠው ስልጣን አለ፣ የተሰጠው ስራ አለ። የተሰጠውን ስራ ጠንቅቆ ነው የሚሰራው፣ ያውቀዋል። የሰፈራችሁን ሰላም መጠበቅ የእናንተ ጉዳይ ነው። በመስከረም ወር የመጀመሪያ ሳምንት ላይ 2000 ይደርሳሉ የተባሉ ካድሬዎቻቸውን ሰብስበው በሰጡትና ትናንት በሁሉም ቴሌቪዥኖች እንዲተላለፍ ባስደረጉት ንግግራቸው ላይ ስለ ሰላም ሲያብራሩ ደግሞ እንዲህ አሉ። ሰላም በጣም ውድ እንደ ውሃ እንደ አየር ውድና አስፈላጊ ነገር ነው። ግን ውሃ እንደምናቆሽሸው አየር እንደምናቆሽሸው በጣም ቀላል ሰዎች የሚያቆሽሹት ጉዳይ ነው ሰላም። ልክ ውሃ እንደምናበላሸው ሰላም የሚያበላሹ ተነፎች ናቸው። ልክ ነዎት ክቡርነቱ። ሰላምም እንደ አየር ይበከላል፣ እንደ ውሃ ይደፈርሳል። በእርሶ አገላለጽ ይህ የሚሆነው ደግሞ በሰነፍና ቀላል ሰዎች ነው። ታዲያ ከ5 ዓመታት በፊት የተረከቡትን አንጻራዊ ሰላም አደፍርሰው ድሮንና ሚግ የሚፈራረቅበት፣ የጎረቤት ሀገር ሰራዊት የሚጋበዝበት፣ ሉዓላዊነት የሚደፈርበት፣ 1 ሚሊዮን ሕዝብ የሚያልቅበት፣ የገበሬ ማሳ ከትራክተር ይልቅ ታንክ እንዲመላለስ የሚያደርግበት ስለምንድን ነው? እርስዎ የሚመሩት ሀገር ይህንን ያህል ሰላሙን ያጣው ከእናንተ ውስጥ ስንቶቻችሁ ቀላልና ሰነፍ ብትሆኑ ነው? በውጭ ወረራም ሆነ በአገር ውስጥ አምባገነናዊ ስርዓቶች ተፈጽሞ የማያውቅ እልቂትና የአገር አንድነት መናጋት የታየው የእናንተ ስንፍናና ቅለት ምን ያህል ቢሆን ነው? ወዘተ የሚሉትን ጥያቄዎች አንስቶ የሚሞግት ደፋር ብልጽግናዊ የለም። ይልቁንም እሳቸው ይቀጥላሉ። አንዱን ህዝብ ሌላው ቢያጠፋው ጥሩ ነበር ሲሉም ይደመጣሉ።
የምትችለው ሲሆን ታጠፋለህ። የማታጠፋው ነገር ለምን ትታገለዋለህ? አትችልም። ኦሮሞ አማራን፣ አማራ ትግሬን፣ ሶማሌ አፋርን አንችልም። ቢቻል ጥሩ ነው። አንችልም ያለው ምርጫ ተከባብረን ተስማምተን ተደማምጠን በጋራ ማደግ ብቻ ነው። እዚህ ጋር ልብ ሊባለው የሚገባ አንድ ነጥብ አለ። ጠቅላይ ሚኒስትሩ አንድን ሕዝብ የማጥፋትን ፍላጎት አይደለም እየኮነኑ ያሉት። ማጥፋት ቢቻል ጥሩ ነበር፣ መጥፋት ስለማይቻል ተቻችለህ ኑር እያሉ ነው። ወንጀል ነው ነውርም ነው አላሉም። ይልቁንም ኦሮሞ አማራን፣ አማራም ትግራይን፣ ሶማሌ አፋርን ማጥፋት ብትችሉ ጥሩ ነበር፣ አጥፍተህ ስለማትጨርስ አትጀምረው እያሉ ነው። ይህንንም ንግግራቸውን ደግሞ ከዚህ በፊት ደጋግመው ተናግረውታል። የቤተ ክርስቲያንና የመስጂድ ቃጠሎ ሲናገሩ ተቃጥሎ ስለማያልቅ አትጀምሩት የሚል መልእክት አስተላልፈዋል። ከዓመታት በፊት ከሸገር ሬዲዮ ጋር ባደረጉት ቃለ ምልልስ ደግሞ የናዚን የጭፍጨፋ ታሪክ አስታውሰው አይሁዳውያንን ላያጠፋ ነገር ጭፍጨፋ አካሄደ ብለው የአዶልፍ ሂትለርን ተግባር አውስተዋል። በኃይል በጉልበት አንድን ሰው አንድን ማህበረሰብ አስገድዶ ጎድቶ ፍላጎትን ማሳካት ዘላቂነት ያለው አሸናፊነት አያመጣም የሚል ጽኑ እምነት አለኝ። ለዚህ ማስረጃው ደግሞ ከሩዋንዳውን በላይ የናዚን ጭፍጨፋ ብናይ በጣም በተደራጀ መንገድ ፋብሪካ በሚመስል መንገድ ሰውን ለመግደል ሰው ገብቶ ሰው ሆኖ ገብቶ ሲወጣ ተጣጥሶ የሚወጣበት ስርዓት ፈጥሮ ያን የሚያክል ሚሊየን ህዝብ ጨርሶ ግን ጁን ሊያጠፋ አልቻለም። በዘላቂነት ሰው መግደል ጥፋት አይመጣም፣ ሰላም ነው ዘላቂ ድል የሚያመጣው የሚል ጽኑ እምነት አለ። ሩዋንዳም አስተማሪ ነበር ከዚህ አንጻር። በሳቸው እምነት አንድ ህዝብ ማለቅና መጥፋት ከቻለ ድርጊቱ ስህተት የለውም፣ ቁም ነገሩ ከውጤቱ ላይ ነው። ትናንትም ያደረጉት ይህንኑ ነው። ማጥፋት ጥሩ ነበር፣ ግን ስለማይቻል ተቻችለን እንኖር ባይ ናቸው። ቀጥለውም ባለፉት ዓመታት ያጋጠሙን ችግሮች አስተምረውናል፣ አጠንክረውናል ይላሉ። ፈተና ከገባህና ከመራኸው ያጠነክራል። ከገባህና ከመራኸው አገር ያጽናል። ከገባህና ከመራኸው በአጭሩ ከመስተናከል ረጅም እንድትጓዝ ያደርግሃል። እኛ ባለፉት 5 ዓመታት የነበሩ ፈተናዎች በእጅጉ እንድንበረታ እንድንዘጋጅ አግዘውናል። እነዚያ ፈተናዎች ባይኖሩ ያን ያክል ለመስራት መቻላችን እርግጠኛ አይደለም። ቡርነቱ ሆይ እናንተ አገሪቱ ባጋጠማት ችግር የምትጠነክሩ ከሆነ ህዝብ በተጋፈጠው መከራ የምትማሩም ከሆነ አሁንም የበለጠ እንድትጠነክሩና እንዲገባችሁ ምን ተጨማሪ ቀውስ ይፈጠርላችሁ? እናንተ የሚገባችሁና የምትጠነክሩት ሚሊዮን ህዝብ አስፈጅታችሁ መሪዎቻችሁን ከኢታማዦር ሹም እስከ ወረዳ ፖሊስ አዛዥ ያስገድላችሁ ነው ወይ? እናንተ ፈተና እንዲያጠነክራችሁ ከክልል ፕሬዝዳንት እስከ ቀበሌ ሊቀመንበር መረሸን ነበረባቸው ወይ? የአገርን ሉዓላዊነት ለቅርቡም ለሩቁም ጠላት አስረክባችሁ ፈተና ጠነክረን የምትሉት አሁንም የበለጠ እንድትጠነክሩ ስንት ርዕሰ መስተዳድሮች ይገደሉ፣ ስንት ጦርነቶች ይካሄዱ፣ ስንት እልቂቶች ሲወለዱ የሚለውን ጥያቄ መደርደር ቢቻልም እሳቸው ግን ይህ ከጥልቅ እምነታቸው የሚመነጭና ደጋግመው የተናገሩት ሆኖ እናገኘዋለን። ጄኔራል ሰዓረንና ዶክተር አምባቸውን የመሰሉ መሪዎች በተገደሉለት ባወጡት መግለጫ እሳቸው ለውጥ የሚሉትን ፖለቲካ ሲጀምሩ እንዲህ ያለ ፈተና እንደሚያጋጥማቸው ጽፈው ነበር። የኤታማዦር ሹሙንና የርዕሰ መስተዳድሩን ሞት አቅዶ ስልጣን የሚይዝ ጠቅላይ ሚኒስትር አለ እንዴ እንዳይባልም ፈተናው አጀግኖናል ብለው በፓርላማ ተናገሩ። ከ1 ዓመት በኋላ ደግሞ ድምፃዊ ሃጫሉ ሁንዴሳ ሲገደል ይህንንም አጠንክሮናል፣ ተምረንበታል ብለው ተከሰቱ። የገጠመን ሁኔታ ፈተናው እጅግ የበረታ ከመሆኑ የተነሳ እኛንም በዚያው ልክ እንድንበረታ እንድንጠነክር ቲማችን እንዲጠነክርና የጀመረውን የለውጥ ጉዞ አምርሮ እንዲያስቀጥል የሚጨበጥ ትምህርት የወሰንበት ጊዜ ነው። እንዲህ ያለ ነባር እምነት ያላቸው ጠቅላይ ሚኒስትር አብይ ናቸው። እንግዲህ የአገሪቱን ሕዝብ እልቂት፣ ረሃብ፣ የመሪዎችን ግድያ፣ የታዋቂ ሰዎችን እንደወጡ መቅረት አስተምሮናል የሚሉት ለእሳቸው መማርና መጠንከር በድጋሚ ስንት ዘፋኝ፣ ስንት ጄኔራል፣ ስንት ፕሬዚዳንት፣ ስንት ኢንጂነር፣ ስንት ሚሊዮን ሕዝብ መሞት እንዳለበት ባይታወቅም እሳቸው ግን አሁንም ይህንን ፈተና የሚያጠነክረን ነው ይላሉ። ብልጽግና ጠነከርኩ የሚለው አዲስ ጦርነት ለመፍጠር አዲስ እልቂት ለማካሄድ ህዝባዊ መጠራጠርን ስር እንዲሰድ ለማድረግና ማህበራዊ መቃቃርን ለማስፋት መሆኑን ከልምዱ ይታወቃልና ይህንን አንስቶ ለማሰብ የሚጀምር ሰው ጠቅላይ ሚኒስትር አብይ ገዳይነትን ሲያወግዙ ያደምጣል። ገዳይ ምክንያት ይፈልጋል እንጂ በውስጡ የገዳይነት ኤሌመንት ካለ ከግድያ አይመለስም። ገዳይነት መጥፎ ነው ብለን በጋራ አቋም ከያዝን እናቆመዋለን። እኔ ስገል ችግር የለውም አንተ ስገል ካልክን አይጠፋም። መጥፎ መስረቅ ነው፣ መጥፎ መግደል ነው፣ መጥፎ መሳደብ ነው። ማንም ይሁን ማን
ክቡርነቱ አልተሳሳቱም። ገዳይነትም ሆነ ተሳዳቢነት ነውርም ወንጀልም ነው። ግን አስከሬን ማየት ፈልጋለሁ፣ የሟች በድን በአስረጅነት ካልቀረበልኝ ብለው ስንት ሰው እንዲገደል ትዕዛዝ ሰጡ። ጄኔራል አሳምነው ጽጌን በሕይወት እንዳይያዙ ካዘዙ በኋላ የተረሽኑበትን ቪዲዮ ቀርጻችሁ አቅርቡልኝ አላሉም ወይ? ሮጠው የሚያመልጡትን አዛውንቶቹን አቶ ስዩም መስፍንና አቶ አባይ ፀሐየን አይንም እጅም የሌላቸውን አቶ አስመላሽ ወልደ ስላሴን መገደላቸውን የሚያሳይ ፎቶ ካላቀረባችሁልኝ አላምንም ብለው ጄኔራሎቹን ሲያስጨንቁ አልነበረም ወይ? ደግሞስ አገር ስንቱን ድሃ ስንቱን ለፍቶ አዳሪ ለእርሶ መንበር ሲባል ገበረች። ይህ ሁሉ የሆነው በእርሶ የግድያ ትዕዛዝና ፍላጎት አይደለም ወይ? ወዘተ የሚለውን ሙግት ብንተወውም ስለ መሳደብም ሲናገሩ እናደምጣቸዋለን። በእርግጥ ስድብ ነውር ከመሆኑም በላይ በኢትዮጵያ ሕግ ወንጀልም ነው። ይሁንና ጀዝባ፣ ሾርት ሜሞሪያም፣ ጉንዳን፣ የቀንጅብ ጸጉረ ልውጥ፣ ስግብግብ፣ የደረቀ ያረጀ ወዘተ እያሉ ሕዝብንና ግለሰቦችን የሚዘልፉ ስድቦችን በፓርላማም በሚዲያም ሲያዘንቡ የከረሙት ጠቅላይ ሚኒስትሩ የስድብን አላስፈላጊነት ሲመክሩ ነገሩን ግራ ያደርገዋል። ሰላምን የሚያበላሹት ቀላልና ሰነፍ ሰዎች ናቸው የሚሉት ጠቅላይ ሚኒስትር አብይ እንተላለቃለን እንጂ ስልጣን አትወስድም የሚሉትን አርመው የአማራና ኦሮሞ ሸኔ አይገዙንም፣ እንፋለማቸዋለን፣ ራሳችሁ ስትሉ ተጋደሉ ሲሉ ለካድሬዎቻቸው መመሪያ ይሰጣሉ። ፕሬት ያደረገ የማንኛውም አክሽን ከየትኛውም ሰፈር ቢነሳ በጋራ ፋይት ማድረግ አለብን። ለምሳሌ ሸኔ ላለፉት 5 ዓመታት ኦሮሚያ ውስጥ በተለይ ምዕራብ ኦሮሚያ ሰላም የለም። ሸኔ ያውካል። ሸኔ ጋር ፋይት የምናደርገው ሸኔ ኦሮሞ ስለሆነ አይደለም። የሸኔ አስተሳሰብ ለኦሮሞም የማይጠቅም ስለሆነ ነው። ለራሱ ኦሮሞ አይጠቅመው። የምንጋደለው እኛ ነን። ለምን? ጥፋት ስለሆነ። በየሰፈር ያለውን ሸኔ የምትጋደል ለራስ ስትል ነው። ለራስ ስትል። ምክንያቱም የትኛውም ሸኔ የትኛውን ሸኔ አያሸንፈውም። የትኛውም ሸኔ የትኛውን ሸኔ አይገዛውም። ዛታ ካናሹሪው የኦሮሞ ሸኔ አማራን በፍጹም ሊገዛው አይችልም። በፍጹም አማራ ወዶ ፈቅዶ አምኖ ካልሆነ በስተቀር በሸኔ አስተሳሰብ ሊገዛ አይችልም። የአማራ ሸኔም አዲስ አበባን ከበብኩ እያለ ሲዘፍን ቢውልና ቢያድር በፍጹም አይችልም፣ አይሆንም። ስለ ድርድር ለጦርነት የዳረገውን ምክንያት ስለ መፍታት ስለ መወያየት አንድም ቃል አላነሱም። ስለ ማሸነፍ ስለ ድል አድራጊነት ወዘተ ባወሩበት የ2 ሰዓት አንደበታቸው አምልጧቸው ችግርን በንግግር እንፈታለን፣ መካረሩ አገርን ህልውና ፈተና ውስጥ ጥሏል አይሉም። አትገዙንም ግን እኛ እንገዛችኋለን የንግግራቸው መቋጫ ነው። ቀጥለውም ስለ ኤርትራ ያወራሉ፣ ስለ ቀይ ባህር ያብራራሉ። ያለ ቀይ ባህር ምንም ምነን ይህን ባህር ትተን ዲፕሎማሲ የለም ይላሉ። አንደኛው ቀይ ባህርና አባይ ነው። እሱን የዘነጋ የውጭ ጉዳይ ፖሊሲ ለኢትዮጵያ ምኗም አይደለም። የውጭ ጉዳይ ፖሊሲያችን ቀይ ባህርንም የጨው ውሃ፣ አባይ፣ ዝናብ፣ ሌሎች ውሃዎችን ፍሬሽ ውሃዎችን ታሳቢ ያደረገ መሆን አለበት። ከ3 ዓመታት በፊት መሪዋን በቁልምጫ በመጥራት መንግስቷን እንደ ባለውለታ በማሞገስ ለኤርትራና ለሻዕቢያ የነበራቸውን ውዳሴ ሲያቀርቡ የነበሩት ጠቅላይ ሚኒስትር አብይ ያለ ቀይ ባህር ምንም ነን ካሉ በኋላ የአስመራውን መንግስት ወደ ጎን ብለው የኤርትራን ህዝብ አወዳድሰዋል። በመቀጠልም ኤርትራ ድረስ ተሻግረን ወደ ምንዳ እናሸጋግራለን ይላል። ኤርትራን በሚመለከት ግልጽ አቋም እዚህ ያላችሁ ሰዎች መያዝ ያለባችሁ፣ ኤርትራውያን ወደድክም ጠላህም ወንድሞቻችን ናቸው። ወደድክም ጠላህም በቋንቋ በባህል በእምነት በሁሉ ነገር ወንድሞቻችን ናቸው። ኤርትራውያን ወደድክም ጠላህም ከየትኛውም ሀገር በላይ በቅርበት ከኛ ጋር ተቆራኝተው የሚኖሩ ሰዎች ናቸው። ተጋብተሃል፣ ተዋልደሃል፣ አብረን ኖረሃል። ቶሎ ፈጥነን ወደ ምንዳ ተሸጋግረን እነዛ ወንድሞቻችንን ወደ ምንዳ ማሸጋገር አለብን። ነጥቡ ያለው ኤርትራውያን ወንድሞቻችን ናቸው የሚለው ላይ አይደለም። የትግራይ ህዝብ ህዝባችን ነው፣ ተዋልደናል፣ ከእጁ በልተናል ብለው የተናገሩት ከሞገዱ ላይ ሳይወርድ ክልሉን ዶጋመድ ከተሞቹን በሻሻ ህዝቡን ድሃ ያደረገ ጦርነት እንዳካሄዱት ሁሉ የኤርትራ ህዝብንም እንደዚያው እያባበሉት አሊያም ነፃ ላወጣህ እየመጣሁ ነው የሚል መልእክት ሊነግሩት ፈልገው ይህንን መናገራቸው ግልጽ ነው። ከዚያም የቀይ ባህሩን ጉዳይ በአጽንኦት ይናገራሉ። ይህንን ባህር ካልያዝን ዕዳ ነው ሲሉም ይደመጣሉ። እነዚህ ያላችሁ ኢትዮጵያን ወደ ምንዳ የምታሸጋግሩ አመራሮች የቀይ ባህርን፣ የአባይን ጉዳይ፣ የፍሬሽ ውሃ የጨው ውሃ ጉዳይ፣ የአፍሪካ ቀንድ ጉዳይ በደንብ በመሰረቱ ካልገባችሁ በስተቀረ ዕዳው የበለጠ ዕዳ ይሆናል እንጂ ወደ ምንዳ አይቀየርም። የዲፕሎማሲ አላዋቂነታቸው የአገሪቱን ጥሪቶች በሙሉ አድፋፍቶ እንደጨረሰው ሁሉ አሁንም ባልተዘጋጁበት
በቂ ዕውቀት ባላካበቱበትና አዋቂዎችን ባላማከሩበት ጉዳይ ብቻቸውን እያወሩ አገሪቱን ለሌላ ቀውስ ሊዳርጉ እየተዘጋጁ ነው የሚለውን ሐሳብ የሚያጨርሰው ይሄ ንግግራቸው ሳይበቃው ህዳሴ ግድብ ለመጠጥ ይውላል ሲሉ ያደምጣቸዋል። ህዳሴ 7 ቢሊዮን ሜትር ኪዩብ ውሃስ በሚይዝበት ጊዜ የኢትዮጵያ ህዝብ አሁን ያለውን ወይም ያን የሚኖረውን ቢያንስ ለ100 ዓመት ሊያጠጣ ይችላል። አሁን ስለ ኢነርጂ ያመጣልን አይላንዱን ቱሪዝሙን ተውና የሚጠጣ ውሃ የዛሬ 20 ዓመት በዓለም ላይ ፈተና ይሆናል እየተባለ ለ100 ዓመት ትውልድ የሚያጠጣ ውሃ ማስቀመጥ ማለት ዕዳን ወደ ምንዳ መቀየር ማለት ነው። እዚህ ጋር ያለው ንግግራቸውን ልብ ያለ ማንኛውም አድማጭ ሁለት መልእክቶችን ይረዳል። በአንድ በኩል የህዳሴ ግድብ የውሃ ሙሌት የሚጠናቀቀው ከ20 ዓመታት በኋላ መሆኑን ያስገነዝባል። በሌላ በኩል ደግሞ የህዳሴውን ግድብ ለመጠጥ እናውላለን የሚል አደገኛ መልእክት ያስተላልፋል። የግድቡን የውሃ ሙሌት ማጠናቀቂያ ዘመን ወደ 20 ዓመት አራዝሙልኝ ስትል የነበረችው ግብፅ ጥያቄዋ እየተመለሰላት መሆኑን ፍንጭ በሰጡበት በዚህ ንግግራቸው የተገደበው ውሃ ለመጠጥ ይውላል በማለትም የታችኛውን ተፋሰስ ሀገራት የሚለቀቅላችሁ ውሃ አይኖርም የሚል መልእክት ነግረዋቸዋል። እንዲህ ያለውን የዲፕሎማሲ ዕውቀት ማጣት አሁን የጀመሩት እንዳልሆነ የሚያነሱ ሰዎች ከጥቂት ዓመታት በፊት ሜቴክ ግድቡን የገነባው ያለ በቂ ጥራት ነው ብለው መናገራቸውን ተከትሎ የተፈጸመውን ያስታውሳሉ። በወቅቱ ሊያጠቁት የሚፈልጉትን ህዝብና ቡድን ያሳጡ መስሏቸው ሜቴክ ህዳሴ ግድብን የገነባው ከጥራት በታች ነው ብለው በኢቲቪ ከተናገሩ በኋላ ግብፅ ግድቡ በጥራት እየተሰራ ስላልሆነ በኋላ ላይ ተደርምሶ መጥለቅለቅን ያስከትልብኛልና ግንባታው ይቁም እስከ ማለት ደርሳ እንደነበር የሚያስታውሱ አስተያየት ሰጪዎች አሁን ደግሞ ለመጠጥ ውሃ እናውለዋለን ብለው ሲናገሩ ሌላ ግብአት አግኝታለች ይላሉ። የተከበራችሁ የኢትዮ ፎረም ቤተሰቦች የብልጽግናው አለቃ ለካድሬዎቻቸው የሰጡትን በስዕል የታጀበ ማብራሪያ የዳሰስንበት ፕሮግራም በዚሁ ተጠናቋል። መልካሙን ሁሉ በመመኘት በዚሁ ተሰናበትን።